ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ቆይታችኋል? አርጂና ስፖርት በዕለታዊ ስፖርታዊ መረጃዎቹ ተመልሷል። ከመረጃዎቹ ጋር እስከ ዳር ጌታ ነኝ። አትሌቲኮ ማድሪድ አርጀንቲናዊ ተከላካይ ክሪስቲያን ሮሜሮን የራሴ ለማድረግ ከቶተናም ጋር በ40 ሚሊዮን ዩሮ ረብጣ ገንዘብ ከስምምነት ላይ ደርሻለሁ ማለቱን ሰምተናል። የስካይ ስፖርት እና የዘ ጋርዲያን ተንታኞች እንደገለጹት ዝውውሩ ለሁለቱም ወገኖች ጠቃሚ ነው። ሮሜሮ ባለፈው የውድድር ዘመን ከቶተናም ደጋፊዎች ዘንድ ከፍተኛ ትችት ሲሰነዘርበት የነበረ በመሆኑ ክለቡን መልቀቅ ለቶተናም እፎይታን ይሰጣል። በሌላ በኩል ደግሞ ለተጫዋቹ የቀረበለት ዋጋ የተጫዋቹን ስምና ብቃት የሚመጥን በመሆኑ ሞራሉ እንዳይጎዳ ይረዳል። አትሌቲኮ ማድሪድም ሮሜሮን መቀላቀሉ የተከላካዩን ክፍል ለመገንባት ለሚያደርገው ጥረት እንደ ስኬት ተደርጎ ሊወሰድ ይችላል። ቼልሲ ኤንዞ ፈርናንዴዝን የሚፈልግ ክለብ ካለ እስከ ዛሬ አርብ ምሽት 11 ሰዓት በአውሮፓ ሰዓት አቆጣጠር የ120 ሚሊዮን ፓውንድ የዝውውር ሂሳብ ለማቅረብ ፈቃደኛ የሆነበትን የጽሑፍ ጥያቄ ማቅረብ ይችላል ሲል አስታወቀ። የገደብ ሰዓት ያስቀመጠው አዲሱ አሰልጣኝ ዣቪ አሎንሶ ያለምንም የሀሳብ መበታተን አዲሱን የውድድር ዘመን እንዲጀምሩ ለማስቻል ነው ወይስ በ120 ሚሊዮን ፓውንድ ዋጋ የማንቸስተር ሲቲን ትዕግስት በመፈታተን እንዳያማ ጥራው እንዳይበላ ግፋው በሚል ስሌት ተጫዋቹን ላለመሸጥ እየተደረገ ስልታዊ ጫና ነው? እርስዎም በዚህ ጉዳይ ላይ ያሉትን አስተያየት በኮመንት ሴክሽን ላይ አጋሩ። አርሰናል ናይጄሪያዊውን አጥቂ ቪክቶር ኦስሜንን ለማስፈረም በዝውውር ገበያው ላይ አስገራሚ ስልት የታየበትን ድራማ እያከናወነ ነው። አርሰናል ላለፉት 2 ዓመታት ኦስሜንን ለማስፈረም ጥያቄ አያቀርብም ነበር ዋጋው ተጋኗል በሚል። ክለቡ በድንገት ፊቱን አዙሮ የ90 ሚሊዮን ዩሮ ጥያቄ ማቅረቡ ሁለት ወቅታዊ ሁኔታዎችን ባገናዘበ ሁኔታ የሚጫወተውን ስልታዊ ድራማ ያሳየናል። ናፖሊ ተጫዋቹን ሲያስፈርም በውሉ ላይ የተቀመጠውን ውል የማፍረሻ 130 ሚሊዮን ዩሮ እንዲከፈለው ይፈልጋል። ነገር ግን ይህ የሚሆነው የጥቂት ቀናቶች ዕድሜ የቀሩት የአውሮፓ የዝውውር ገበያ እስካልተዘጋ ድረስ ብቻ ነው። ውጥረት ውስጥ የገቡት ናፖሊዎችም ዋጋውን ወደ 100 ሚሊዮን ዩሮ ዝቅ ለማድረግ ተገደዋል። በሌላ በኩል ከአርሰናል ቀድሞ ተጫዋቹን ሊያስፈርም ይደራደር የነበረው ፒኤስጂ በጥቅማ ጥቅሞች ዙሪያ ከተጫዋቹ ጋር ባለመስማማቱ ለአርሰናል ምቹ የመደራደሪያ ሜዳ ትቶለታል። አርሰናልም ከናፖሊ የውል ማፍረሻ ዋጋ በ10 ሚሊዮን ዩሮ ዝቅ ባለ ገንዘብ ለቡድኑ ወሳኝ የጎል ማሽን የሚሆንን አጥቂ የሚያስፈርም ይመስላችኋል? አስተያየታችሁን በኮመንት ሴክሽን ላይ እንጠብቃለን። ወደ ሀገር ውስጥ መረጃዎች ስንመለስ የቀድሞው የዩጋንዳና የዛምቢያ ብሔራዊ ቡድን አሰልጣኝ ሰርቢያዊው ሚቾ የቅዱስ ጊዮርጊስ እግር ኳስ ክለብ ዋና አሰልጣኝ ሆነው ለመሾም ትላንት ምሽት ከስምምነት ላይ ደርሰዋል። ዛሬ በአዲስ አበባ ሸራተን ሆቴል ይፋዊ መግለጫና የኮንትራት ማስተዋወቅ ስነ ስርዓት ይከናወናል። ቅዱስ ጊዮርጊስ በአፍሪካ እግር ኳስ ልምድ ያለውንና ክለቡን ከዚህ ቀደም በሚገባ የሚያውቀውን አሰልጣኝ መቅጠሩ በሊጉ ላይ ያለውን የበላይነት እንደገና ለመመለስ ያለውን ጽኑ ቁርጠኝነት ያሳያል። ከምንም በላይ የ3 ዓመት ኮንትራት መስጠቱ ደግሞ ክለቡ ፈጣን ለውጥ ብቻ ሳይሆን የተረጋጋና ዘላቂ አቋም ያለው ጠንካራ ቡድን ለመመስረት ያለውን የረዥም ጊዜ ራዕይን ያስመለክተናል። አዲሱ የቅዱስ ጊዮርጊስ አሰልጣኝ ሚቾ በኡጋንዳና ዛምቢያ ብሔራዊ ቡድኖች እንዲሁም በተለያዩ የአፍሪካ ትልልቅ ክለቦች የነበረው ቆይታ የቅዱስ ጊዮርጊስ ተጫዋቾችን ብቃትና ስልታዊ ቁመና ለማሳደግ ትልቅ አቅም ይፈጥራል ብለን እናስባለን። የ2018 የኢትዮጵያ ፕሪሚየር ሊግ ሻምፒዮንና በካፍ ሻምፒዮንስ ሊግ ማጣሪያ ከቻዱ አግሎስ ጋር የተደለደለው ሲዳማ ቡና ሴኔጋላዊውን አንጋፋ ግብ ጠባቂ ቼክ እንዶዬን ለማስፈረም ሙሉ ስምምነት ላይ ደረሰ። ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ ሻምፒዮን በመሆኑ በካፍ ሻምፒዮንስ ሊግ ሀገሪቱን ወክሎ ይወዳደራል። ከቻዱ ኤግሎስ ክለብ ጋር ለሚያደርገው ከባድ የማጣሪያ ጨዋታ ልምድ ያለው ግብ ጠባቂን ማስፈረሙ ይረዳዋል ብለን እናስባለን። ክቡራትና ክቡራን ተመልካቾቻችን ከአርጂና ስፖርት ዕለታዊ መረጃዎች ጋር አብሬያችሁ የቆየሁት እስከዳር ጌታሁን ነኝ። ከስቱዲዮ ባለሙያው ዮኒ ጋር መልካም ቆይታ እየተመኘን በቀጣይ በሌሎች ስፖርታዊ መረጃዎች እስክንገናኝ መልካም ቆይታ